ሰው በእግዚአብሔር ቤት ስጋዊ ከሆነ የመስቀሉ ጠላት የራሱን ሽጉጥ በራሱ ተጥቶ ልሞት የነበረ ሰው ከየት መጥቶ ነው ያለ ይስሐቅ ንጉስ ነው ስቀብጥ ሞተ ነው የሰውዬ ዝም ብሎ እንደ እብድኑ እንደ ለለ ይችላል እኛ እናስተምራለን ነው ብለን ሳይሆን የጠፋባችሁን ሳቅ እዚህ ጋር ፈልጎ ማግኘት ይቻላል ብለን ነው ሰው 3 ሰዓት ከ35 ነው ሪከርድ አረላ ሪሊ ይስሐቅ ግን ቤት ውስጥ እምነትህ እስከሚያድግ ያው ትጨነቃለህ ያለው አዳም ቤቴ ተቃጠለ አንዴ በጎርፍ አንዴ በእሳት የለህም ያልኩት ጊዜ አለ ምድር ላይ ራሱ ትልቅ ስህተት የተፈጠረው አንብብ የተባለ ሰውዬ ጽፎ ቲያትር ላይ በዜማ የተሸለሙበት ጊዜ አለ ለትውልድ መልካም ነገር አድርጎ ማለት በጣም ደስ ይለኛል ለሀገር ለወገን ደግሞ ተቆጥቶም ይመጣል ብላችሁ ደግሞ የሳቅ ትምህርት ቤት ከፈራሽ ሰዎች በመማር ይስቃሉ ብለህ ነው amazing an angel is with us no እንደነ ጳውሎስ ጨርቄን ቀድጄ አሮጥኩኝ ና ምን ያስደስታል ምን ያስቃል ይየ ነው እንጂ መታወቅስ ነው እንጂ የሚል አትፈቶ መጥፋት ነው እንጂ ምን ይሄ ያለ ምን ይጠቅማል ልጅራል እኔን አጣለሉ የመጣ እሳት ሰሩ የተባለው ውሸት ተጀመረ እንዴ ይታለ እሳት ብዬ እንደዚህ ሳይ የለም ምንም እሳት አይታየም ባለቤትን ያጣውበች የምሰራው ነገር ማንንም ሊያስቆም አይችልም ገንዘብም ሰው ሲስተምም ሊያስቆመኝ አይችልም እኔ በጣም ቃሚ አጫሽ ዱርዬ ተደባዳቢ ቦምብ ልጣሌም መጽሐፍ ቅዱስን አላውቅም ማለት አይደለም በልጅነቴ ካቶሊክ ነበርኩ መጽሐፍ ቅዱስ ነበር ግን አላለም በምስኪኖች መካከል በደሃ ህዝብ መካከል እግዚአብሔር እንዲህ ያደርጋል ወይ የሚል መነጋገሪያ እንዲሆንና ህዝቤም መሬም እንድንጽናና እግዚአብሔር አድርጓልና ክብሩም ጌታ ይሁን በጣም የምንወደውን ወዳጄን በጌታ ወንድማችንን የደግነትና የመልካም ስነ ምግባር አምባሳደር የዓለም የሳቅ ንጉስ ማስተር በላቸው ግርማ ወደዚህ ላቱ ስላገኘንህ በጣም ደስ ብሎኛል ቅድም ስናገር ነበርና ጨዋታ ከመጀመሪ በፊት ስናገር ነበርና ስምህ እየረዘመ እየመጣ ነውና የስምህ ርዝማኔ መጽሐፍ ቅዱስ ሲናገር ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አልሆነም ስለምን ከአብርሃም ጀምሮ ስምን የሚቀይር ስምንም የሚሰጥ ከስሞች በላይ አብ እጅግ ከፍ ያደረገው ስም ሃሌሉያ ኢየሱስ ክርስቶስ አሜን መዳን ዓለም የዓለም መድኃኒት አሜን በርሱ ሁሉ ሆኗልና አሜን ክብር የሚገባው ነው ምስጋና የሚገባው ነው አምልኮ የሚገባው ነው ሁሉ በርሱ ሆኗል አሜን መጥምቁ ዮሐንስ እንኳን ሲመጣ ምንድነው ያለው እኔ ላንስ እሱ ልልቅ ይገባል አለ በጣም የሚገርም ነው በሚገርም ሁኔታ ምንም እንኳን ዘመዳሞች ቢሆኑ የዘመዴ ልጅ ነው አላለ ከዝምድና ይለያል የኢየሱስ መንፈስ ነው አምላክ ነው ፈጣሪ ነው ቃል ነው ስጋ ለብሶ በሱ ዘመድ ከሴቶች ሁሉ የተባረከች ድንግል በሆነችው ቢጸነስም በውስጥ ሆኖ ዘሏል ከወረደም በኋላ እኔ ላንስ እሱ ልልቅ ይገባል ስለዚህ ለዚህ ከስሞች በላይ ትልቅ ስም ላለው አምላኬ እኔ ከአመድ ያነሳኝ ከሞት ያዳነኝ ብሰግድለት ባመልከው ብገዛለት እንደሱ ያለ አምላክ በምድርም በሰማይም አላየሁ አሜን አልሰማሁ አሜን ክብር ይገባዋል ምስጋና ይገባዋል እልፍ አላፍ መላእክቶች ሺህ ጊዜ ሺህ እልፍ ጊዜ እልፍ ቅዱስ ቅዱስ እያሉ የሚያመልኩት የሚሰግዱለት እሰግድለታለሁ
ተጠቅልሎ በዙፋኑ ላይ አሜን እሱ ልከበር ልናንስ ይገባልና ይሄ መለከት የተነፋው ለማንም አይደለም አሜን ለተወለደው ሕፃን ለንጉሱ ነው ስለዚህ ይሄ ጌታ ውድ ወንድሜ ይሄ ረጅም ስም እንዴት ነው ስትል ይሄን ስም እኔ ጦር ሜዳ ተዋግቼ ያገኘሁት ስም አይደለም እና ጌታ ኢየሱስ የዛሬ 2008 ዓመት ሲወለድ መጀመሪያ ቃል ራሱ ሲሰጥ መጀመሪያ ቃል ነበር አይደለ እና ያ ቃሉ ገና መጀመሪያው ከሴቲቱ የሚወለድ አናትህን ይቀጠቅጠዋል ብሎ ዘፍጥረት 3 ላይ የተናገረው እግዚአብሔር ያ ቃል በድንግል ማርያም ሆኖ የተወለደው ዛሬ መናከብረው እና እኛ አናቱን ልንቀጠቀጥ እሱ ቀድሞ ቀጠቀጠልን አሜን እኛ አናቱ ላይ የመቀጥቀጥ ጉልበት የለንም ምንም የማረግ ግን እኛ እንድንረማመድ ስለዚህ ወዶኛልና አዳነ እና የወደዳቸው ምን አረጋቸው ጠራቸው የጠራቸውን ደግሞ አጸደቃቸው ያጸደቃቸውን ያከብራል ስም ይቀይራል አሜን ስም ይቀይራል እግዚአብሔር ስም የሚለውጥ አምላክ ነው ስለዚህ እኔ በጣም ቃሚ አጫሽ ዱርዬ ተደባዳቢ ቦምብ ልጣል የምል በሽጉጥ ካልመዘዝኩ በካራቴ ካልተማታው የምለውን ሰው ምግባር ለውጦ የሰነ ምግባር እኔ ከየት አምጥቼ በብስጭት ሊሞት የነበረ ሰው የራሱን ሽጉጥ በራሱ ተጥቶ ሊሞት የነበረ ሰው ከየት መጥቶ ነው ያለ ይስሐቅ ንጉስ የሚሆነው ደርሱ ሆነ አሜን ታሪክ ለውጦ አደረገ አሜን በጣም ከይቅርታ ጋር ለአድማጮች ለክርስቲያን አድማጮች ኪያ አሁን ያንተን ሾው ላይ ኪያ ሾው በሚለው ቀርቤ ዛሬ በነገር ደስ ይለኛል አንዳንዱ ኮንፊውዝድ እንዳይሆን የማስተር ደግሞ ምንድነው ደግሞ ከየት አመጡት እንዳይሆን ወለል ላፍተር ማስተር ከሚለው ብዙ ወዳጆቼ እግዚአብሔር ስምን ይቀይራልና በሌው ያለኝ ሰው ሁሉ አለ በሌው እና እናቀማጥላለን ብሎ ጉድጓድዬ እያለ ሲጠራኝ እንዴ እናት በአራት የኢትዮጵያ ቋንቋዎች ጉድጓድ ነው እና በቃ በዚህ ለምንድን ነው እግዚአብሔር አምላክ ስሜን ቀይሮ ሆነ ጉድጓድ አይደለም ተራራ ላይ መሄድ ሰው ነኝ ስለዚህ ይሄን ረጅም ስም ከምትጠሩ ብዬ ለጋዜጠኞች ፕሬስ ኮንፈረንስ ላይ ማስተር በሚለው ባጭሩ ጥሩኝ ምክንያቱም በወንድሞች መካከል አንተ ጌታ አደርጋለሁ ይላል መጽሐፍ ቅዱስ ያደርጋል እግዚአብሔር ታሪክ ስም ይቀይራል እና ከዚህ አንፃር ነውና በጣም በትህትናና በፍቅር በዚህ በኩል ሌሎችን እንዳላሰናከል እርስ በርስ ስም እንሿሿምም ሰዎች አይደለንም የሚያከብር የሚያዋረድ ከፍም ዝቅም የሚያረግ እግዚአብሔር ነው ማስተር ወደ ጥያቄዎች ልመለስ ለምሳሌ አሜሪካን ሀገር አንድ ትልቅ ዩኒቨርሲቲ ላይ ንግስ ታረግ አይቻለሁ ፎቶ ጋዛ እስራኤልና ፍልስጤሞች መካከል ተገኝተ ስትናገር አይቻለሁ ስለ ሰላም ስለ ሳቅ ስለ ደስታ በምን ያህል መድረኮች ላይ እንደዚህ ተገኝታል ብዙ መድረኮች ናቸው ከመድረኮቹ በርግጥ አንዱ የምድር ዳርቻ ሰንዲያጎ ነው ሰንዲያጎ ያው ከአሜሪካ ዲሲ ረጅም መንገድና በዛ በኩል ባለው የምድር ዳርቻ ባህሩ ላይ ያለች ከተማ ነች እና በዛ ቦታ እግዚአብሔር የማይቻል ነገርም በማድረግ እሱ ተአምረኛ አምላክ እንደሆነ በመግለጥ በዘመናት መካከል ባህር እየከፈለ እስራኤልን ባሳለፈው አሁን ያለው ትውልድ እኔና አንተም ብዙ ባህር የሚመስል ነገር የሚያሰጥም ነገር የማንችለው ነው ያደርጋል በቃ ለሰው የማይቻል ለእግዚአብሔር ይቻላል ያንን ነው በእኔ የሚቻል አይደለም ከዛ ምንድነው የሆነው ኦል አሜሪካንስ ላፍተር ዮጋ the 6 ኦል አሜሪካን ላፍተር ዮጋ ትሬኒንግ ላይ ነው ስድስተኛው የመላው አሜሪካ የሳቅ ኮንፈረንስ ተብሎ ነው የሚወሰደው የባለሙያዎችና የሪሰርቸሮች ነው ይሄንን የሚፈልግ ሰው ጉግል ላይ ገብቶ the 6 ኦል አሜሪካን ላፍተር ዮጋ በሚለው ቀጥታ ፕሬዘንቴሽኑን ሳቀርብ
ያለውን ነገር መከታተል ዌብሳይት ላይ ያገኘው ነው በዛ ውስጥ የነበሩ ከካናዳ የመጡ አሉ ከሌላም ከአውስትራሊያም የተሳተፉ አሉ በዛ ውስጥ እንግዲህ ከአፍሪካ እኔ ሄጃለሁኝ የጥቁር መልክ ያለው ከጀማይካ የመጡትን አይቻለሁኝ አንድ እንደው መጽሐፍ የሸለመች ሴት ተዛ ነበረች ከ40 ተናጋሪዎች የመጀመሪያ ነኝ አሁን ይታይ ይሄ እንግሊዝኛ የሚባል ነገር እዚህ ማውራት ከቻይና ጋር ለማውራት አትፈራ ከኮሪያም ጋር ትሞክራለህ እንግሊዝና አሜሪካ ስትሄድ ግን ትቸገራለህ እዚህ ያለ ምሁር እንኳን ፕሬዘንቴሽን ለማቅረብ ወደዛ በሚሄድበት ጊዜ ምን ያህል መከራ እንደሚያይ እሱም ቤቱ ይቁጠረው ስለዚህ የኔ ባክግራውንድ ጳውሎስ እንኳን ባክግራውንዱን ተናግሯል እኔ ከህግ ከሆነ አለኝ ነው ከዘር ከሆነ እኔ አለኝ የሚለው ነገር የለኝም ኦኬ አካዳሚካል ባክግራውንድን ከወሰድክ እንግዲህ ከተቋም 1 አመት ነው ሳይኮሎጂ ኮርስ የወሰድኩት አኒማል ሳይኮሎጂ ኢንፎርማሊ ነው ያነበብኩት በዚህ ነው እንስሳ ሰለጠንኩት በኔ ትናንተም ዛሬም እየሰራ ያለው ኢየሱስ እንደሆነ ነው ማቀው ግን በዛ ሰዓት ምንም ሌላ አማራጭ የለም የመጀመሪያ ተናጋሪ መሆን ደግሞ ኦፕኒንግ ሰርሞኒ ላይ አደ ሆነርድ ጋስት መትቀርበው ነገር አለ ስለዚህ በዛ ሰዓት ጌታ ከኔ ጋር ነበር በቃ ምክንያቱም እዛ ጋር የተጻፈውን ሰዎች ያው ትምህርት ቤታችንን መጥቶ ስለሚጎበኙ መጥቶ መጎብኘት ይችላሉ you are love you are light you are laughter the biggest hurt on the planet የሚል በጀርባዬ ላይ ከተጻፉ ኮሜንቶች ስለዚህ ሃርቫርድ ካሊፎርኒያ እና ሳንዲያጎ ዩኒቨርሲቲ ሪሰርቸሮች ነበሩ በተለይ ከሃርቫርድ ዩኒቨርሲቲ አንድ ዶክተር ያለችውን I'm not an outstanding public speaker but she say እና ይሄኛው እንዲህ ይላል ያኛው እንዲህ ይላል ይሄ ከየት መጣ ብትል ከሰማይ ሃሌሉያ ስለዚህ ከዛ ውጪ እስራኤል ነው የእስራኤሉ ሜንሽን ለማድረግ በጥቂቱ ትላልቅ ዝግጅቶች ላይ ብዙ ቦታ ላይ የቀረብኩበት አለ the second food and water forum ከ50 ሀገር የመጡ 250 ሳይንቲስቶች እዚሁ ጊዮን ሆቴል ላይ አንድ ነገር እንዳደርግ አንድ እንግሊዛዊ ነው recommend ያረጋኝና ብዙ ጊዜ እኛ ለኛ ይችላል አንባባለም ይሄ ነው ችግራችንና ከውጭ መጥቶ እዚህ ተከፍሎ ፕሬዘንቴሽን ለሳይንቲስቶች እንዲያቀርብ ነው በርግጥ ይቅርታ አድርጉልኝና ኢጋድ ላይ አምና ተፈቅዶልኝ የምስራቅ አፍሪካ the first scientific health conference ላይ አድርጌያለሁ ስለዚህ አፍሪካም ኢንካሬጅ መደራረግ ጀምረናልና መልካም ጅምር ስላለ ዩኒቨርሲቲዎች ኮሌጆች የመገባበስ ነገር ስላለ እስራኤል ላይ ዩኒቨርሲቲ ላይ ሌክቸር አድርጌያለሁ እንደውም እዛ ላይ አንድ ፕሮፌሰር ስማቸውን አይቻለሁ ሃይም ኮይን የሄብሩ ዩኒቨርሲቲ የሳይኮሎጂ ድንና የኢንተርናሽናል ፒስ ኮንፈረንስ በፍልስጤምና ጋዛ እስራኤል መካከል ፋሲሊቴተር ናቸው እና የዓለማችን ስጦታ እሳቸው ያሉት መድረክ ላይ ሲጠሩኝ I'm going to invite you the first person on the planet የሚል ነው ያው ከአሜሪካ ጋር ይመሳሰላል አሜሪካ ላይ the biggest hurt on the planet የሚለው እግዚአብሔር እንደዚህ ስምህን የኢያሱን ስም ምን አለ ከዚህ በኋላ ከዛሬ ጀምሮ ስምህን ምን አረጋለሁ ከፍ አረጋለሁ የሌለኝን ሰው ወስዶ ለምሳሌ በንጉሪዮን ዩኒቨርሲቲ ላይ I am the second to Alpha Burundi በዛ ዩኒቨርሲቲ ጥቁር ከአፍሪካ ሄዶ ፕሬዘንቴሽን ያቀረበ የለም ሶ ከአልፋ ብሉንዲ ቀጥሎ አንተ ነህ በሚል ቀጥታ ደግሞ ሌክቸሩ በቴሌቪዥን ላይ የተላለፈ ነው ከነሱ ደግሞ ያየሁት ፕሮፌሰር አማኑኤል የዩኒቨርሲቲው መስራች ሆነው you are the honored guest to be in front of me I don't want to cover your image እንዲህ አይነት ፍቅር ትህትና በእውነት በመሁራኖቻችን ላይ እግዚአብሔር ያምጣ አሜን አሜን እና ምንለው የለም ይሄ ዕውቀት የሚያስተብይ እና እግዚአብሔር ያክብራቸው እንደዚህ አይነት እንትንና ያንን ያ መድረክ እንደገና ሰላም ጉባኤ ላይ እንዲቆም ያደረጉት እሳቸው ናቸው ደን በዛ ወቅት በህይወቴ አይቼ ማላውቀውን የእግዚአብሔርን ኃይል እኔም ተቃቅፌ ከጋዛ ሰው ጋር እንባስ ተናነቀኝ
ከፍልስጤም የመጣች ከጋዛ የመጡ ይሄንንም ዌብሳይት ላይ ገብታችሁ ማየት ትችላላችሁ በሳቅ መሬት ላይ ወድቃ ስትንከባ እግዚአብሔር ዘር ሃይማኖት እንደማይለይ ሙስሊም ክርስቲያን ብሎ የማይለይ የፍቅር አምላክ መሆኑን ያየሁበት መድረክ ነው ደን ከነሱ ልብ ደግሞ የወጣው እኔ የአንድ ማህበረሰብ ነኝ የምል የለኝም በቃ ከነሱ አፍ የወጣው ነው you are the gift of the world ያሉት yes I am the gift of the world በቃ እግዚአብሔር አምላክ እኔ የሱ ስጦታ ነኝ የሱ ዕቃ ነኝ በቃ የሱ ዕቃ ከሆንክ ደግሞ አንተ መጠቀም ትችላለህ እሱ መጠቀም ይችላል ይሁሉም ነው እና አንዲት አሜሪካዊት አንድ ነገር ብላለች ድንገት ያልታሰበ ነገር እኔም ያላሰብኩት እነሱም ያላሰቡት ነገር በቃ ተኮራርፎ ምንም ማቀራረብ ሰዎች በሳቅ እየወደቁ እየተቃቀፉ ስታይ oh amazing አሜሪካኖች ማዳነቅ ይችላልበታል she was researcher ይችላልበታል ስላደጉበት እኮ በዛ ስላደጉ ጌታ ሬሳውን አንተ ጎበዝ የሚለው አምላክ ቀድሞ አባቶቻቸው በዛ ስላደጉ ጀግና በርታ ጎበዝ ነህ ማለት amazing yes amazing an angel is with us ተለይ no እንደነ ጳውሎስ ጨርቄን ቀድጄ አሮጥኩኝ እና ደሞ ክብሩን ምን ጊዜም ቢሆን ለራሴ አልወስድም ክብሩን ጌታ ይውሰድ amen so she say an angel is with us no I'm not the angel this is because of the love of Jesus inside me amen የክርስቶስ ኢየሱስ ፍቅር በኔ ውስጥ ካለ የሚጣሉትን ያስታርቃል yes ሰላምን ለምድር ያመጣል ምክንያቱም የኔ ጌታ የሰላም አለቃ ነው እንደዚህ አይነት ንግግሮችን ስታረግ ለምሳሌ እንደዚህ አይነት እንቅስቃሴዎችን ስታረግ እኛ አሁን ለምሳሌ አብዛኛው የሚመለከተን የወንጌላዊው ማህበረሰብ ስለሆነ ወደዚህኛው ላመጣ ፈልጌ ነው የቤተ ክርስቲያን መድረኮች ወይም ደግሞ መንፈሳዊ እንቅስቃሴዎች ጋር አካባቢ አይደለምና ግን ላንተ እንደ አገልግሎት እኛ ይሄ አገልግሎት የምንለው ቃል ስላለ ማለት ነው እንደ አገልግሎት ትቆጥረዋለህ አንተ እኔ እንግዲህ በዚህ በዓለም ቋንቋ እኛ ምን ሰጠው ሰርቪስ ብለን ነው የምንወስደው አሁን በቤተ ክርስቲያን እኔ አገልጋይ ሆኜ ማገለግለውን አገልግሎቴን ከቆጠረም እግዚአብሔር እንጂ እኔ አገልግሎት ብዬ መቆጥረው ነገር ማህበረሰብን at least I'm doing something ለማህበረሰቡ እና እንጂ እዚህ ጋር አገልግሎት ብዬ ለይቼ ያስቀመጥኩት ነገር የለኝም በፍጹም ወደ እድገት እየሄድክ እግዚአብሔር ሊጎበኝህና ሊባርክ ባለበት ዘመን ላይ ጉብኝቱን እንዳያዘገዩ ሰዎችን ወደ መልካም ነገር መመለስ የሚቻልበት አንድ ኮንትሪቢዩሽን ወይንም አስተዋጽኦ ማበረከትበት መክሊት ሰጥቶኛልና መክሊቴን ሰው ይለካልኛል በየ ማገለግለው ሳይሆን በቃ እዚህ ጋር አገልግሎት አገልግዬም እንደሆነ ዋጋዬ በሰማይ ነው በመድር ላይ የምለው ነገር የለኝም አንዳንዱ ኢየሱስ ዝም ብሎ ነው እንዴ እብድ ነው እንዴ ለለይ ይችላል አላውቀውም እኔ እብድ አይደለሁም ኢየሱስ ያድናል አድኖኛል በጣም ጤናማ ሰው ነኝ እና የደስታዬ ምንጭ እግዚአብሔር ነውና ደስታ ይለውጣል የሰውን ልጅ ብርቱ ያረጋል ተስፋ እንድንዘራ ያረጋል ክፋትን ሁሉ ከውስጣችን ይነቅላል ምክንያቱም መጽሐፍ ቅዱስ በእግዚአብሔር ደስ ይበል የደስታዬ ምንጭ ደግሞ ያለኝ ነገር አይደለም የደስታዬ ምንጭ እግዚአብሔር ነው ክርስቶስ ኢየሱስ ነው በእግዚአብሔር ደስ ሲሰኝ ደግሞ እግዚአብሔር አምላክ የልቤን መሻት ይሰጣል ለምሳሌ ብዙ ሰው አንተም አንስተዋል እንደብድ ነው የሚያየኝ ብለሃል ማለት አንዳንድ ሰው እኛ ራሱ ለምሳሌ ስናይ ምናም ረጅም ሰዓት 3 ሰዓት ከ35 ነው ሪከርድ አይደል 3 ሰዓት ከ35 ማለት ለምሳሌ ጧት የሆነ ሰው ቢሮ ገብቶ ጻፊውን ፔሮል ላይ ፈርሞ ይሄ ምንድነው እንትን ላይ ስራ ገብቶ ተቀምጦ 3 ሰዓት ከምናምን እንግዲህ ሻይ ሰዓቱን ወስዶ ሲወጣ ድረስ አንተ እየሳክ ነው እና ሰው እንደንትን ነው የሚያይ እና ሪሊ ሳክ ግን ቤት ውስጥ አለ ክብር ለጌታ ይሁን አሜን ቤት ውስጥ ከጌታ የተነሳ አለ ማህፀን ውስጥ ያለ ህፃን በአለም ላይ ጥናት ተደርጎ በ6 ሳምንት ውስጥ ነው የሚያንስቀው እኛ በሰራነው ሙካራ ወይንም የሪሰርች ወደ ሪሰርች የሚወስድ ስራ ቢቢሲ በ2012 የዓለም ኦሎምፒክ መክፈቻ ላይ ያስተላለፈው ነው ይሄንንም ጉግል ላይ ገብታችሁ why the pregnant women laugh in Africa በሚል ግቡና ታዩታላችሁ ያ ህፃኑ ልጅ በ6 ቀን የሳቀው መጀመሪያኛ ቤት ነው ከዛ በኋላ በ5 ቀን ሌላ ቤት ስቋል በ4 ቀን ሌላ ቤት ስቋል በ3 ቀን ሌላ ቤት ስቋል እኛ ቤት ያልጀመረ ነገር ወደ ሌላ ሊሄድ አይችልም
ምክንያቱም ህይወት የሚጀምረው ከቤት ነው ስለዚህ ለቤተሰቤ ትልቅ በረከት የምለው እግዚአብሔር የሰጠኝ ደስታ ነው እና እግዚአብሔር ደግሞ የደስታ አምላክ ነው በሰማያዊ ስፍራ ያለውን በረከትን ሁሉ በክርስቶስ ኢየሱስ የሰጠን የኢየሱስ ክርስቶስ አምላክና አባት እግዚአብሔር ይባረክ ተባለው የመጀመሪያው ደስታ ፍቅር ነው ከዛ ደስታ ሰላም ከሰማይ ሰማያዊ የሆነ ነው በገንዘብ የማይገዛ ሀብት አይለካው ቤት ስላለ አይደለም መኪና ስላለ አይደለም የወርገቢ ጥርቅም ያለ ስለሆነ አይደለም በመከራ የሚያስቅ ጌታ እኛ ለምሳሌ መሳቅ ስንፈልግ ሳቅን ያስነሳሉ ወይም ደግሞ ሊያስቁን ይችላሉ ከምንላቸው ነገሮች እንጀምራለን እንዲ ሳቅ በማውራት ጎበዝ የሆኑ ሰዎችን በመመልከት ወይም ደግሞ ቲያትር ድራማ በመመልከት ወይም ደግሞ ከሳቅ ጋር ግንኙነት አለው ከምንለው ነገር ጋር ሄደን ከዛ እንጀምራለን ግን ለምሳሌ አንተ እኔ እንዳገርም እድለኛ ነን ብዬላለሁ በአፍሪካ ውስጥ ብቸኛ ነው የመጀመሪያ ነው ያንተ ትምህርት ቤት ሳቅና ሰዎች በመማር ይስቃሉ ብለህ ነው የምታስተምረውና ሪሊ ሳቅን አሁን በመማር ይሄንን በተመለከተ ዘፍጥረት ምዕራፍ 18ን ሳይሆን 21 ቁጥር 6 ላይ ሳራ ያለችው የመጀመሪያ ፌክ ወይም ፕሪቴንዲንግ ወይም የሽሙጥ ሳቅ ሳቀች ሳራ ለምን ሳቀች ለመሆኑ ለእግዚአብሔር የሚሳነው ነገር አለ ሶሻል ኮሙኒኬሽን ላይ ኮንፍሊክት የሚፈጥር አይነት ሳቅ ነው that is fake pretending እና artificial ይሄን እውነተኛውን ሳቅ እኛ ጋር ምንድነው ለሚለው ነገር በመጀመሪያ ቅድም እንዳልኩኝ በኔ የሆነ ነገር የለም የእግዚአብሔር ቃል ነገሮችን ካለመኖር ወደ መኖር ያመጣል ኦኬ ኢትዮጵያ በፊት የምትታወቀው በድህነት ነው እንበል በጦርነት ነው እንበል አሁን ኢትዮጵያ ጉብኝቷ መጣ ተባለ ጉብኝት ሲመጣ መጀመሪያ በምንድን ነው የሚታወቀው የእግዚአብሔር ቃል መዝሙር 126 ቁጥር 2 ላይ ሲናገር እንደዚህ ነው የሚለው እግዚአብሔር ጽዮንን በጎበኛት ጊዜ ህልም እንጂ እውነት አልመሰለንም አፋችንን በሳቅ ከንፈራችንን በእልልታ ሞላው እንግዲህ ጽዮንን የጎበኘ እግዚአብሔር እናንተ እስራኤላውያን ኢትዮጵያውያን ለእኔ እንደናንተ አይደሉምን ብሏል አላለም ስለዚህ የኢትዮጵያ ጉብኝት ስለደረሰ እስራኤልን ጉብኝቷ በደረሰ ጊዜ ህልም እንጂ እውነት እንዳልመሰለ ሁሉ የኢትዮጵያ ጉብኝት መጀመሪያ ምልክቱ ህዝብን ውስጡን ሲቀየር ነው እግዚአብሔር ስለዚህ እኔን እንደ ምልክት ሊያረግ ፈለገና ያልታሰበ ነገር በአፍሪካ ላይ በዓለም ላይ የሌለ ትምህርት ቤት እንዲቆም አረገ ለዚህም ነው 24 የዓለም አቀፍ ሚዲያዎች ከቢቢሲ ሲኤንኤን አልጀዚራ ናሽናል ጂኦግራፊ ብዙ አይቻለሁ yes ወርልድ ሃንተር ካሜራ ሁሉ ከታይዋን መጥቷልና እኛ ያረጋው እንግዲህ እግዚአብሔር ኢትዮጵያ እንድትታወቅ እኔን ምክንያት ካደረገ የኢትዮጵያ ባንዲራ በሩጫ ብቻ አይደለም በሳቅም እንድታወቅ ብሎ ካደረገ ስራው የሱ ነውና እኔ ፕሮፌሽናል አድርጌ ሰርቼ እኖራለሁ ብዬ አንድም ቀን አስቤው አላውቅም ስለዚህ እግዚአብሔር ወደ ምድሪቱ ሲያመጣ እኛ እናስተምራለን ኑ ብለን ሳይሆን የጠፋባችሁን ሳቅ እዚህ ጋር ፈልጎ ማግኘት ይቻላል ብለን ነው ሰው መንጠራው ይሄ ማለት እኔ ሲመስለኝ ሲገባኝ እኔ ሰው ሲወለድ ውስጡ አለ እና አሁን አድጌ ጠፍቶብኛል ማለት ነው ያ ሽሪንክ ያረጋል በኑሮ ችግር ባስተምሮትም ልጠፋ ይችላል ተረዳኛ አይደል ባስተዳደግ በኑሮ ባስተምሮት በባህል ባኗኗር በእውቀት በተለያዩ ሁኔታዎች ሰዎች የሆነ ባህልን በቃ አዋቂ መባል ማለት ኮስተር ብሎ ጀንትል መሆን ነው እንጂ ምን ያስገለፍጣል የሚል ነገር አው ጀንትል ሁን ምናምን ነገር ተብሎ እና የሆነ የምትሄድበት ላይፍ ፕሪንሲፕል ብለ ወይንም ላይፍ ፊሎሶፊ ብለ ይዘ የምትሄደው ይዘው የሆነ ኮርነር ላይ አጋጅቶ እንደሆነ እንግዲህ ሰውየው ነው የሚያውቀው አስተሳሰብ ይሆናል ኑሮ ይሆናል ባህል ይሆናል ቤተሰብ ይሆናል የህይወት ኤክስፒሪየንስ ይሆናል ኢኮኖሚ ይሆናል እምነቱ ይሆናል እነዚህ ነገሮች ወስዶ አንድ ጥግ ላይ የዚህን ሰውዬ ነገር ምድር ላይ ደስታ የለም ምንድነው የሚያስደስተው ምን ያስደስታል ምን ያስቃል ይየ ነው እንጂ መታወቅስ ነው እንጂ የሚል ይችላል አትፈቶ መጥፋት ነው እንጂ ምን ይሄ አለ ምን ይጠቅማል ልል ይችላል ያ ነው ኖ ከሞን አንድ ችግር አለ ሳቅ ጠፍቷል ይሄን ስናመጣው ይሄ ንግግር ሁሉ ይቀየራል በመትስቅበት ጊዜ እውነተኛ ሳቅ እግዚአብሔር ሲያረግልህ ራስህን ተለውጣል ሳራ ራሷን ነው የለወጠችው እግዚአብሔር ሳቅን አርጎልኛልና ይሄን የሚሰማ ሰው ሁሉ በኔ ምክንያት ይስቃል ስለዚህ አርጎልኛልና እግዚአብሔር ሳቅን ያረግልሃል
እና ሳቅን ሲያደርግልህ ደግሞ የጠፋብህን ስትመልስ ነው። የጠፋብህን የምትመልስበት ደግሞ ሁለት ቁልፎች አሉ፣ በኋላ እንመጣለን። ዋው ደስ ይላል። ለምሳሌ እኔ ትምህርት ቤት ብዙ ሰዎችን አይቻለሁ ከተማሩት ከሕክምና ዶክተሮች ጀምሮ እስከ በእኛ በኖርማል አጠራር ምልህ ከትልቅ እስከ ትንሽ እንደምንለው አይነት በርካታ ሰዎች አንተ ትምህርት ቤት መጥተው ይማራሉ። አንድ ሰው በነገራችን ላይ እነ ማስተር ጋር ለመማር የሚከፈለው ክፍያ በጣም ትንሽ ነው። እኔ ሄጄ ስመለከት እና አንድ ሰው ተማረ 449 ብር ከፍሎ 449 ብር ከፍሎ ተማረ ማለት ነው። አንድ ብር መልሳለሁ ቢጫ ሰጥቷል 51 ላይ እና የሰው ተማረና በጣም ውስጡ ተቀየረ ማለት ነው። እና ለጻፊ 5000 ሰጥቷት ሄደ። አዎ እንግዲህ ተማረ ሲባል እዚህ ጋር የሚማሩ ተማሪዎች ምን አይነቶች ናቸው የሚለው የትምህርት ደረጃ አይወስንም፣ ዘርና ሃይማኖት፣ ጎሳ አይወስንም። ከተለያየ አካባቢ በተለያየ ትምህርት ደረጃ ላይ ያለ ሰው መጀመሪያ ላይ ይመጣና ሳቄ ቀንሷል ወይንም ድሮ እኮ በልጅነቴ በጣም እስቅ ነበር አሁን እኮ በደንብ መሳቅ አልችልም የሚል ወይንም ጭራሽ ሳቅ የሚባል ነገር እኔ ያስጠላኛል እንዴት ሆኖ ነው ደግሞ ተቆጥቶም ይመጣል ብላችሁ ደግሞ የሳቅ ትምህርት ቤት ከፈራችሁ ብዙ ጊዜ የኛ ሰው እንዴ ሳቅ እኔ እግዚአብሔር ነው እንጂ ሳቅ የሚያደርገው ደግሞ ያለኝ ሰው አለ። ደግሞ ኢትዮጵያ ውስጥ ደግሞ የሳቅ ትምህርት ቤት ያስፈልጋል እንዴ ይሄ ድናል ያለኝ ሰው አለ። አሜዚንግ አንድ ቤተክርስቲያን እንዲሁ ሰምቻለሁ የፌዝ መንፈስ ብለዋል። አዎ በጣም ሙሉ ቀን የኢትዮጵያ የሳቅ ቀን ሲከበር የጸሎት ቡድን ነው። ቦታውን አልጠቅስም። በኢየሱስ ስም ይሄ የፌዝ መንፈስ ከኢትዮጵያ አሁን እንደዛ ስጸልዩ ከርመው እኔ ለምስክርነት ነው መሰለኝ ተጋብዤ ሄድኩኝ እዛ ጉባኤ መካከል። ኦኬ ጉባኤ መካከል ሲሄድ የመጀመሪያ ለካ የጸሎት ቡድኑ ንስሐ ሊገቡ መጡ። እኛ ይቅርታ እንጠይቃለን እግዚአብሔርንም አንተንም እና እንዲህ አድርገን በሳቅ በቃ በዛ ሰዓትና የዛን ጊዜ ወንድማችን ጋዜጠኛ መሳይ አለማየሁ አብሮኝ ነበርና እንደዚህ አይነት ነገር ገጥሞናል። አንዳንዶቹ ክርስቲያኖች በቤተ ክርስቲያን ሆነው ሁሉ ነገር አስጠላኝ ያሉ ሰዎች ገጥሞኛ ቃሉ በካውንስሊንግ ቅዳሜ ካውንስል እናደርጋለንና በቃ አስጠልቶኛል ምንም ነገር ብሎ መተው ህይወታቸው የተለወጠ ሰዎችን ምክንያቱም አብዛኛው ችግር የሰው ልጅ ይሄን ቅርጣስ ብላ ይሄን መጽሐፍ አንብብ ተብሎ የመጀመሪያ የተጻፈው መጽሐፍ ቅዱስ ነው። አንብብ ሲባል ለመጽሐፍ ይሄዳል እና ይሄ ስህተት ነው። ምድር ላይ ራሱ ትልቅ ስህተት የተፈጠረው አንብብ የተባለ ሰውዬ ጽፎ ነው። ስሙን አልጠቅስም። በቃ ስህተት ነው። ስናነብ መጽሐፍ ቅዱስ ምን ይላል ስለ ሳቅ? እግዚአብሔር እንደገና አፍህን በሳቅ ከንፈርህን በእልልታ ይሞላዋል ይላል። አፍን እንደገና በሳቅ የሚሞላ አምላክ እንደሆነና ኢዮብ 5:22 ላይ እዛው ኢዮብ ላይ ነው ኢዮብ 8 ላይ ያለው ነው የተናገርኩ። ኢዮብ 5:22 ላይ ደግሞ እንዲህ ይላል ቁጥር 22 ላይ በመከራና በረሃብ ላይ ትስቃለህ፣ ጦርነቱ እንኳን ወደ አንተ እየመጣ ትስቃለህ። ይሄን ስንል ባለፈው ከጀርመን ስመጣ ፈረንሳይ ላይ ያው ችግር ደርሶ እንደነበረ ሁላችን ነበር። የፈረንሳይ ጋዜጠኛ ነው ቀድሞ ቦሌ ኤርፖርት የጠበቀኝ 150,000 ወጣቶች የሚያነቡበት እባክህን ከፍሎ ነው ለዛው ከፍሎ ከሌላ ሀገር ከፍለው ጋዜጠኞች መጥተው ፕሮግራም ይዘው ለሀገሪቱ ቱሪዝም ገቢ ያስገብተው ሰርተው ሲሄዱ እኛ ጋር ያለ ነገር እግዚአብሔር ይለውጣል። አሜን ይለውጣል። አሜን። እና ምንድነው የዚህ ያህል በጦርነት እያለቀ ላለ ህዝብ መድኃኒት አድርገን የምንጠቀም ከሆነ በቤቱ ሆኖ አምላክ እያለው የሐዘን መንፈስን ካባ ለብሶ ምክንያቱም የእግዚአብሔር ቃል ኢሳይያስ 61 ላይ የሚለው የጌታ የእግዚአብሔር መንፈስ በእኔ ላይ ነው ለድሆች ወንጌልን እንድሰብክ። ድሃ የሚለው ደግሞ ክርስቶስ የሌለው ሰው። ስለዚህ I am multi-billionaire። በምን አወቅ? በሚቀጥለው የምወዳደረው አንድ ውድድር አለ። እሱም ሀብታም አባት ያለው ልጅ እንዲወዳደር ፈልጋለሁኝ እና በዛ ውድድር ሁሉም የአባቱን ሀብት እንዲያስቆጥርና እኔም የአባቴን ላስቆጥር በዚህ ውድድር በዓለም አቀፍ ሊወዳደር ፈልጋለሁ። በዚህ አጋጣሚ በእንግሊዝኛም ሆነ ይሄን ነገር ተረጋግማችሁ ከመላ ዓለም ሰዎች አባቴ ሀብታም ነው የሚል ከኔ ጋር ሊወዳደር። ዋው! ስለዚህ ሀብት ላስቆጥር በቅርብ ጊዜ እየተዘጋጀው ነው። ያባቴ ሃሌሉያ
እየተከታተላችሁ የምትገኙት የኪያ ሾው ልዩ የበዓል ፕሮግራማችንን ነው። ከማስተር በላቸው ጋር የምናደርገውን ቆይታ ከአፍታ ቆይታ በኋላ እንመለስበታለን። የትም እንዳትሄዱ። እኛ ብዙ ጊዜ የምናውቀው ማስተርን 3 ሰዓት ከ35 ደቂቃ ሲስቅ ነው። ነገር ግን በጣም ብዙ ሪከርዶች አሉት። ለምሳሌ በወንጌል ከማመን በፊት ራሱ ለምሳሌ እንዲ ትልልቅ እንትን ከመምጣት በፊት ድሮ ራሱ ፎቶ አይቻለው ውሻ ሰልጥነህ በደም ካንተ ጋር ሲሰራ ቅድም በመግቢያችን ላይ ለእግዚአብሔር ክብር ብለህ በቁመሃል በጭንቅላት ግን ፎቶ አይቻለው እኔ በሚሄድ መኪና ላይ በጭንቅላትህ ቆመህ 1 ደቂቃ ከ20 እንደዚህ 1 ደቂቃ ከ40 ሰከንድ እንደዚህ ቆመህ ማለት ነው። ይሄ የማይቻል ነገሮችን በማስቻል ይመስለኛል አንተ ያለዋል። ያው እኛ ምንቀርብበት ዝግጅት ኢምፖሲቢሊቲ ቻሌንጀር ነው የሚባለውና የምትወዳደረው የመጀመሪያ ከራስህ ጋር ነው። ራስህን በራስህ ነው ቻሌንጅ የምታረገው እና የማይቻለውን እችላለሁ ሁሉም በሚያስችለኝ በክርስቶስ እችላለሁ ብዬ ነው የምነሳው። ከቻልክ እስቲ ስጋም ደግሞ አሳየኝ ይላል። ሰውም አሳየኝ ይላል። በውስጥ ደግሞ አትችልም ይለኛል። እኔ እችላለሁ እላለሁ። በክርስቶስ እችላለሁ እስቲ አሳየኝ እና ይሄን ነገር ያው በዓለም ላይ ሪከርዶች አሉ። ሰዎች የተለያየ ነገርን ይሰራሉ። የሚሰራውን በማን መንፈስ የሚለውን በእግዚአብሔር መንፈስና በሰይጣን መንፈስ በሁለቱም ከሚሰራው። ስለዚህ በእኔ ውስጥ ያለው ክርስቶስ ነው። እኔ የምሰራውን እያንዳንዱን ነገር አቅምና ጉልበት የሆነኝ ጌታ ነው። የነበረው ሁኔታ እኔ ዘንድሮ ወዳደራለሁ ብዬ አላሰብኩም። በአጋጣሚ መኪናዬ ሞተር ተበላሽቶ ነበር እና ይሄንን መኪና ያገኘሁት በሳቅ ነው። ቤትም ንብረትም ያለኝም ሁሉም ጠፍቶ ተርቤ ተጠምቼ አውቃለሁ። በዛን ጊዜ ሁሉ በጌታ ነው የተጽናናሁት በጌታ በመሆኔ። አሁን መኪናው እንደዛ ሲሆን ድንገት ጥሪ መጣ። ጥሪ የመጣው በእኔ በኩል ሳይሆን ከነዚህ ሰዎች ጋር ኮሙኒኬት ሳናደርግ ረጅም ጊዜ የቆየ ነው። በዘንድሮ ውድድር ላይ አንተ ተገኝተህ ሳቅህን ብትለቅ ዝግጅታችን የተለየ ይሆናልና እባክን መሳተፍ የምትችል ከሆነ ተባለ። አየው ውስጤን ሳዳመጥ እግዚአብሔር አምላክ እንዲሳተፍ አለ። መሳተፍ ከሆነ የኔ አምላክ አያረጅም። ስለዚህ እኔን የሚያድስ የእግዚአብሔር መንፈስ ስላለ አሁን ነገሩን ሐሳቡ ሲመጣ ምንድነው ማድረገው አዲስ ነገር ማድረገው ነገር ስል ጌታ ካረገልኝ ነገር የተነሳ አንድ የሆነ ልምምድ ጀመረ ነበር እና ራእይ 5 ካነበብኩ በኋላ ነው ልቤ የሸፈተው። ለዚህ ጌታ ሰው ለማያውቀው አምላክ ለማያድነው አምላክ ምድር ላይ ሲገባልን እኔን ላዳንከው ደሜን ከኤችአይቪ ነፃ ላረከው ታሪኬን ለወጥከው ከእሳት ውስጥ ላወጣኸኝ ምን ላርግ ብዘምር እልልብል በመሰከር ማለት ሌሊት ላይ ስነሳ ቤተሰቤ ሳያይ እንዲህ አልኩኝ። የሞኝ ነገር ነው በሞኝነት አይደል እና እንዲህ አልኩኝ እንደው ምድር ላይ ያለውን ሰው ለማያውቅ አምላክ ስለሰገደ ተቆጥተ እንደሆን ምህረት እንድታረግ እኔ ለሰው የሌለ ስም በዓለም ላይ የዓለም የሳቅ ንጉስ ካልከኝ እኔ እነዚህ ወንድሞቼ በሙሉ ሳያውቁ ለማያውቁት አምላክ የሰገዱትን እኔ ለማውቅ ላዳንከኝ አምላክ ለነሱም ለኔም አምላክ ለሆንኩ በዚህ አናቴ ልስገድል ብዬ ሌሊት ላይ ሞከርኩ። ያንቀጠቀጣን ነገሩ ባላንስ በቃ ለሱ ደም ሁሉ ወደዚህ ይመጣል አይኔ ሁሉ እንዲህ ይላልና መጀመሪያ ላይ ይከብዳልና እንዲህ ያልኩ መለማመድ ጀመርኩ። በቃ እግዚአብሔር ይሄን መስዋዕቴን ተቀበል ይያልኩ እና በዚህ ልምምድ ውስጥ የቆየ ሰውዬ ድንገት መኪና ያለኝ መኪና ሞተር ፈነዳ ተብሎ ፈነዳ ነው የሚሉትና ቆመ። እቃውም አልተገኘ። አሁን የኔን ሳቅና የኔን ምስጋና የኔን ስግደት መኪና ልታስቆመኝ ነው ማለት ሁሉ ጀመርኩ። በቃ ከራሴ ጋር ለእግዚአብሔር መኪና ላይ ነው የምቆምለት አልኩኝ። በቃ ዋው መጣልኝ a good idea comes from the heaven መጀመሪያ ላይ ጀመርኩኝ በድንጋይ ላይ በጭንቅላቴ መቆም ጀመርኩኝ። ከዛ በኋላ ደግሞ አንድ ቀን ልክ አንዳንዴ ይሄ ሰውዬ ጤና የለውም እንደሚባል እስቲ እንጨር ላይ ያለው ምክንያቱም በሌላ ዓለም ላይ የሰሩት ፎጣ አድርገው ነው እኔ እነሱ ያልሰሩትን የሰው ጭንቅላት ማይችሉን እሱንም ደግሞ ሳይንሳዊ የሆነውን ፋይዳውን ሳይ የሰው ጭንቅላትን ያጠነክራል ደም እንዲዘዋወር ያደርጋል ለጤና ጥሩ ነው የሚል ነገር አነበብኩ።
የዋንዛው ማለት ነው። ከዛ በኋላ ቀጥታውኑ አንድ ቀን ድንጋይ ላይ ይሰማል። ድንጋይ ይዤ ግን መሄድ እችላለሁ? አልችልም። መጀመሪያ ላይ እንደዚህ አይነት እንትን ነበር፣ ኮምፖርሳቶ ነበር። ኦኬ። ድርጅቶችን ለማስተዋወቅ የዚህ ሴራሚክ ይዤ መሄድ ይችል ነበር። ስፖንሰሩም ተገኝቶ ይሄን ነገር እንድሰራ ሰዎች መልካም ሐሳብ ሲመጣ በሌላ ሀገር ላይ ጥንጥዬ መርከብ ልስራ ብሎ መርከብ ድርጅት ስፖንሰር ያደርገዋል። በእኛ ሀገር ላይ ነገሩን ሁሉ በቃ ቢሮክራሲውና ያለው በእጅ መሄድ አስቸጋሪ ነው። ስለዚህ እኔ ከክርስቶስ ሌላ ያለኝ የለም፣ ግን የምሰራውን ነገር ማንም ሊያስቆም አይችልም፣ ጌታ ብቻ። ስለዚህ ገንዘብም ሰው ሲስተምም ሊያስቆመኝ አይችልም። ይሄን አምናለሁ። እግዚአብሔር አምላክ በልቤ ካመጣና እሱ ከፈቀደ ምንም ነገር በምድር ላይ ሊያስቆመኝ አይችልም። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሄዳሉ ነው የሚለው። አይታክቱም፣ ይሄዳሉ፣ ሲሄዱ አይደክሙም ነው የሚለው። ይቆማሉ አይልም። ስለዚህ የሚያስቆመኝ የለም ከክርስቶስ ኢየሱስ በስተቀር፣ ከጌታ በስተቀር። ቻሌንጅ ሊያደርግህ ይችላል፣ ሊገዳደርህ ይችላል። ስለዚህ መገዳደሩን ቀጠለ። ገባውና አንድ ቀን ጣውላ አወጣሁና መክተፊያ ቤት ውስጥ ያለውን አውጥቼ መክተፊያውን ላዩ ላይ ጋዜጣ አድርጌ በሱ ላይ ቆም እንዴ ምን ነካው ሲባል ሳየው ለካ ጣውላ ቆርጦ አዘጋጅቶ በዛ መክተፊያ ላይ መስራት ይችላል። ዋው! እኔ ገና ለገና እንትን አድርገኝ። ስለዚህ ሐሳብ መጣልኝ። አሁንም የሀገሬን ዋንዛ ለምን አልወስድም? ዋንዛ ኢትዮጵያ ውስጥ ከሚታወቅ እንጨት አንዱ ነው። ስለዚህ ለሚቀጥለውም ትውልድ ታሪክ ነውና በርግጥ ለትውልድ መልካም ነገር አድርጎ ማለፍ በጣም ደስ ይለኛል፣ ለሀገር ለወገን። ስለዚህ ዋንዛ እንጨት አንድ ቦታ ላይ ሲሄድ ቆረጠልኝ። ዋንዛውን አመጣውና በዋንዛ ላይ ፕራክቲስ አደረኩ። አሁን መኪና ላይ ያው ቻሌንጅ አለ። መኪናው አንገቴ የተሰበረ ቀን አለ። ባላንስ መጠበቅ አስቸጋሪ ነው። ፈተናው አለ። መኪናው እየሄደ ብትወድቅ ፈርመህ ነው የምትገባው። ብትሞት ማንም ስቀብጥ ሞተ ነው የሚባለው። ግን እኔ ስቀብጥ አልሞትም። አሜን። ቀርቷል ድሮ። በክርስቶስ ኢየሱስ የዘላለም ሕይወት ስላገኘው በማደርገው ነገር ኃይሌና ጉልበቴ እሱ ስለሆነ ያንን ነገር እዚህ ፕራክቲስ አደረኩኝ። የጠበቀኝ የአየር ሁኔታ በጣም አስቸጋሪ ነበር። የመኪናውም ቻሌንጅ በጣም አስቸጋሪ ነበር። በዛ ሁሉ ጀርመናዊ ስቲፈንንና ባለቤቱን እግዚአብሔር ዘመኑን ይባርክ። አሜን። በእውነት የኔም አምላክ የኢትዮጵያም አምላክ የወገኖቼ አምላክ ይባርከው። አሜን። በእውነት ላመንበት ነገር ጀርመን ላይ ማታ ላይ ፕራክቲስ አድርገናል። ወርክሾፕ ገብተን መኪና ላይ ስፖንዳ ነው የሰራ ነው እንዳለ በእንጨት ላይ እያንዳንዱን እንትን ብለናል። እና በቃ አደርጋለሁ ባልኩት ነገር ላይ ከጎኔ ሆኖ ሳይሰለች የራሱን መኪና ለዛ አሳልፎ ሰጥቶ ዝናብ ነበረ፣ በረዶ፣ ቅዝቃዜ ነበረ። በዚህ ሁሉ እግዚአብሔር አብሮኝ ስለነበረ ከሀገሬ ብዙ ሰው አለ ደግሞ እና በዚህ ሁሉ እግዚአብሔር ግን በነገር ሁሉ እሱ ከኔ ጋር ስለነበረ በዚህ አጋጣሚ ላመሰግነውና ልባርከው የምወደው በጌታም በስጋም ወንድሜን ተሾመን በእውነቱ እግዚአብሔር ዘመኑን ይባርከው። አሜን። 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 እግዚአብሔር ይባርክህ በሉ። እግዚአብሔር ይባርክህ። አዎ ብዙ ጊዜ ሰዎች ወዲያው ሐሳባቸውን አምነው ተቀብሎ ባላቸው ነገር በመደገፍ ፈንታ ደጅ ሲያስጠኗችሁ ተስፋ ትቆርጣላችሁ። እግዚአብሔር ከኔ ጋር ነው ወይ እና ለጉዞዬና ለዚህ ነገር እንዲቀላጠፍ ወንድምነቱ አልተለየኝም። እግዚአብሔር ዘመኑን፣ ትውልዱን፣ ስራውን ሁሉ ይባርክ። አሜን። እና ያ በእምነት ትኬት ቆርጬ ነገሮችን እንትን ብዬ አልጋም ይያዝበትም በጊዜ ይዤ እግዚአብሔር በረዳኝ ወደዛ እንድፈጥን አድርጎኛልና ጌታ በሁሉ ላይ ረድቶኛል። ቅድም እንግዲህ ስንጫወትም ነበር የዓለማችን ውድ ስጦታ፣ ልዩ ስጦታ እንደዚህ ብዙ ነገሮችን አግኝ ትባላለህ በሄድክበት የደግነት የመልካም ስነ ምግባር አምባሳደር እንደዚህ ብዙ ነገሮች እየመጡ ነው። ባለ ሪከርድ ሆነሃል። ወደ ኋላ ልመልስህና ቤቶችህ ሁለት ጊዜ አንዴ በጎርፍ አንዴ በእሳት ጠፍተዋል። ባለቤትህን ያጣሁት በኤችአይቪ ነው? አዎ። ስለ ኤችአይቪ ታስተምር ነበር? አዎ። አሁን ባለ ትዳር ነህ?
በሚገባ የልጆች አባት ነህ? 5 ወንድ ልጆች። ስናገር ሰምታችሁኝ ከሆነ ስለ HIV ያስተምር ነበር። ዶክተር ሆኖ አይደለም። እየገባችሁ ነው ማውራው? ዶክተር ሆኖ አይደለም ያስተምረው። በደም ውስጥ ከነበረው ቫይረስ የተነሳ ስለ ቫይረሱ ያስተምር ነበር እየተዘዋረ። ዛሬ በደም ውስጥ ያለው ቫይረስ ተቀይሮ ደሙ ተቀይሮ ማለት ነው የ5 ልጆች አባት ነው። ይህ እንዴት ሆነ? ትንሽ መልካም እንግዲህ ጌታ ድንቅን አድርጓል። ይሄንንም በፎቶግራፍ www.WLM Wallen Laughter Master በላቸው ግርማ.com በሚል ገብታችሁ ራሴን ላጠፋ ሁሉ የነበርኩ ሰው ነበርኩ። ሽጉጥ እንደዚህ እና 24 ሰዓት እቅም ነበር። 2 ፓኬጅ ሲጋራ በቀን አይበቃኝም ነበር። መጠጥ ቤት ነበረኝ። ያንን ሀብት ያገኘሁት ወደዚህ ወደ ጥፋት የመራኝ 26000 ሰራዊት ባለበት ብላቴ ማሰልጠኛ የመጀመሪያው የኢትዮጵያ እንስሳ አሰልጣኝ በመሆን የውሻ ትርኢት ያሳየው ጊዜ ብላቴ ላይ የነበሩ አየር ወለዶች ሊያውቁ ይችላሉ። የተሸለምኩት 3000 ብር ያው ንግድ እንድጀምር አረገ። ስም ዝና መጣ። አዲስ አበባ ፖሊስ ማሰልጠኛ ጀነራል ያደቴ ጉርሙ በነበሩበት ጊዜ ለዚህ የፖሊስ ማሰልጠኛ የልምድ ልውውጥ አረጋለሁ። በየቦታው በሄድኩበት ትርኢት ሳሳይ ብላቴ የሄድኩ ጊዜ እንግዲህ ማን እንዳጀበኝ ባላውቅም በሴኩሪቲ ታጅቤ ነው የሄድኩኝና የሰራዊቱ ጭብጨባ 2 ሰዓት ተኩል ትርኢት ሳሳይ እንደ ስፕሪንግ ያዘለለኝ ነበር። ስምና ዝና በዚህ ዓለም ላይ የሰው ልጅ ከእግዚአብሔር እንድርቅ ያደርጋል። ለኔ ዛሬ ያለው ስም ዝና ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎደል ምን ይጠቅማል? ስለዚህ ለኔ እንደ ከንቱ ነው። ጳውሎስ ያለፈውን ነው ከንቱ ያለው። ዛሬ ያለው ራሱ ከንቱ ነው። በእርግጥ ለሀገሬ ለወገኔ እግዚአብሔር እንደሚችል በምስኪኖች መካከል በደሃ ሕዝብ መካከል እግዚአብሔር እንዲህ ያደርጋል ወይ የሚል መነጋገሪያ እንዲሆንና ሕዝቤም እኔም እንድንጽናና እግዚአብሔር አድርጓልና ክብሩን ጌታ ይውሰድ። አሜን። ስለዚህ ያን ያለፈውን ትቼ ከፊቴ ያለውን ቅድም የነገርኩን የአንድ በጣም ሀብታም አባት ልጅ እንደሆንኩ የእግዚአብሔር ልጅ በክርስቶስ በኩል የሆንኩበትን ያን ለማየት ተናፍቃለሁ። የወርቅ በር ተከፍቶ የወርቅ አይደለም የዳይመንድ በር፣ የእንቁ በር 12 በሮች አሉ። መልአኩ ግባ የክርስቶስ ኢየሱስ ደም ምልክት አለብህ ብሎ ሲያስገባኝ ለዚህ ነው ቅድም እንደውም ስፍስፍ ነው ያልኩኝ። ጌታ ነገ ቢመጣስ ክብር ለሱ ሳልሰጥ ኦዲየንስ ስለበዛ ነው መሰግደው፣ ሰው ስላለ ነው ማደርገው፣ ለስምና ለዝና ነው ማደርገው ነው ወይ? አባዬ ዛሬ ብትመጣስ ክብር ይገባል፣ ሁሌም ትከበራል፣ ምስጋና ይገባል፣ ይሰገድልሃል። አንተ ትልቅ ነህ፣ አንተ ትልቅ ነህ። ሰዎች ያሉትን ይበሉ። ለኔ አንተ ትልቅ ነህ፣ ለትውልዴም ትልቅ ነህ፣ ለሀገሬም ትልቅ ነህ፣ ለዓለምም ትልቅ ነህ። ሁሌም ትልቅ ሆነ ትኖራለህ። የብዙ ሰው ትልቅነት ለጥቂት ጊዜ ነው። ትልቅ የተባለው ትንሽ ይባላል። ስለዚህ አይቻለሁ ስምና ዝና በዓለም አሁን ስለዚህ 20,000 ያለበት 30,000 ያለበት ኮንፈረንስ ቢባል አይደንቀኝም። እግዚአብሔር ያለበት 2 ሰው ያለበት በቃ ያ ነው ትልቅ ነገርና ያ ጌታ በዓለም ላይ በእንደዛ አይነት ሁኔታ ሆንኩኝና ዝሙት ላይ ወደቅኩኝ፣ ሱስ ላይ ወደቅኩኝ። ለባለቤቴም ምክንያት የሆንኩት እኔ ነኝ። HIV ፖዚቲቭ ሆኜ ትክክል ነው። ፎቶዎቹ አሉ። የሰው አይን ቀና ብዬ ማየት አልችልም ነበር። ንግግር አልችልም ነበር። ከማጨስና መጽሐፍ ውስጥ ራሴን ከመደበቅ ውጪ ምንም ደስ አይለኝም። እግዚአብሔር ይባረክ። አሜን። የደረሰልኝ ጌታ ነው፣ ማንም አይደለም። ክርስቶስን ደግሞ በምንም አልለውጥም። ከፍታ ዝቅታ፣ ማግኘት ማጣት ፈጽሞ ኢየሱስ ለኔ ሞቶልኛል። ኢየሱስ እኔን ወዶኛል። ጫት በጉንጬ ያለ የወደደኝ ጌታ አይጥለኝም፣ አይተወኝም። ዛሬ አሜን። አለበስኩት፣ አበላሁት፣ ጠገበ እንዲሆነ አይልም። ክብር ለኢየሱስ ይሁን። አሜን። ይሄ ጌታ ግሩም ካሳ የሚባል ልጅ መሬት ነበረኝ። በቃ ድርጅት ነው። አዎ ነበረኝ። የድርጅት ስራ ሰርቼ አውቃለሁ። ባለ ድርጅት ሆኜ አውቃለሁ። የሚያውቁ ሰዎች አሉ ሞያሌ ላይ
እና 147 ካይሮ መናፈሻ የሚባለው ቱሪስቶች ሁሉ መጥተው የሚያርፉበት ነበር። ሎቲ አድርጌ በቁምጣ ጨፍሬያለሁ። ዓለም ምንም የጠቀመችኝ ነገር የለም። ስለዚህ ያ ጌታ ግን ያገኘኝ የሙሉ ወንጌል ዘማሪ የነበረው ያው ሀብታም ለመሆን ሰው ይሮጣል። መኖሪያ ቤት ሰራሁኝ፣ አንድ ቦታ ሙዚቃ ቤት ከፈትኩኝ፣ ሙዚቃ አሳተምኩኝ፣ የደቡብ ባህል ክህነት የቴክኒክ ክፍል ነበርኩኝ። 45 ብሔረሰብ ቴክኒክ ክፍል ሆኜ በተለያዩ ብሔራዊ ቲያትር ላይ በዜማ የተሸለምኩበት ጊዜ አለ። ያ ከንቱ ነው። ዛሬ ሰው ሰለሜ ብሎ የሚሰራው ተራ የሆነ ነገር ቱባ ባህል ለቀማ በሚል መድረክ ላይ የሚሰራው ካሴት ላይ የሚያሳተምኩት ምንም የሚፈይድ ነገር አይደለም፣ የዓለም ነገር እና በዓለም ላይ ትልቅ ቦታ ከሚኖርህ በእግዚአብሔር ቤት ላይ ትንሽ እድል ኖሮኝ በቃ ልጁ ሆኜ መኖር ለኔ በቂ ነው። አሜን። ልጁ ሆኜ እዚህ ጋር አሁን ስም ፈልገው ነገር የለኝም። እግዚአብሔር ትልቅ ነው። ያ ጌታ መሬት ነበረኝና ቤዝመንት ጀምሬ አዋሳ መናኸሪያ ጎን ላይ በሀብት ኢየሱስን አሁን መለወጥበት ጊዜ አይደለም። ብዙ አጓጓኝ ላድርግልህ ብሎ ከሚያደርግልኝ እንጂ ኢየሱስ ለዘላለም ጌታ ነው። አሜን ሃሌሉያ አሜን። ስጋዬ ደካማ ነው። ማናችንም ስጋችን ደካማ ነው። ልንሳሳት እንችላለን፣ እግዚአብሔርን እንበድላለን። ጽድቃችን ክርስቶስ ነው። ከዛ ውጪ ግን የምድር ክብርና ዝና ገንዘብ ከፍታም ሆነ ዝቅታ ከኢየሱስ አይለየኝም። ጳውሎስ ብቻ አይደለም የሚለው እኔም እላለሁ አይለየኝም። እንደ እግዚአብሔር ያለ ማንም የለም። ዓለም ትስማ፣ አለቃ ስልጣናት ዙፋናት ምድር ትስማ፣ ከኢየሱስ ፍቅር የሚለየኝ ነገር የለም። ይሄ ጌታ ያን ቦታ ሲሸጥ ግሩም ካሳ የሙሉ ወንጌል ዘማሪ የነበረው መሬቱን ቤዝመንት የተጀመረውን 65 ሺህ ብር ገዝቶ ብሩን ሊቀበል ስል አንድ ጊዜ እንጸልይና ብሩን ልስጥ ስል ፋራ ፔንቴ ስጠኛ አልኩኝና ዝም ብዬ ተንበረከኩ። ምን እንደጸለየ ባላውቅም መጽሐፍ ቅዱስ ውስጥ ግን የእምነት ጸሎት ጸልዮ ወንድሜ በላቸው በእግዚአብሔር ቤት ለዘላለም መኖር ይሁንልህ አለና በእምነት ወንድሙ አረገኝ። እግዚአብሔር ዘመኑን ይባርክ። አሜን። ግሩሜ ባለበት ዘሩ ትውልዱ ይባርክ። አሜን። እና ያንን መጽሐፍ ቅዱስን አላውቅም ማለት አይደለም። በልጅነቴ ካቶሊክ ነበርኩኝ፣ መጽሐፍ ቅዱስ ነበረ ግን አላነበው። ብዙዎቻችን መጽሐፍ ቅዱስ ቤታችን አለ፣ ትራስ ነው ይሁን። መጽሐፍ ቅዱስን በውስጡ ያለውን የእውነት ቃል የህይወት ቃል ክርስቶስ እንደሆነ አልገባንም። ግን የዛን ጊዜ እሱ የሰጠኝ መጽሐፍ ቅዱስ ጸልዮ ነበርና በኔና በሞት መካከል የእግዚአብሔር ቃል ገባ። አሜን። ስለዚህ ሁሉ ጊዜ ቀሜ ድሮ ጨብሲ ወስድ ነበር። ጨብሲውን ተውኩኝና ከኤችአይቪ ጋር እንደሚጎዳ አነበብኩ። ያው ወረቀት ውስጥ ነው የምደብቀው ራሴን ብያለሁ። ሳነብ በቃ ጭንቀት ቁጥር 1 ገዳይ እንደሆነ የሚናገረውን አነበብኩኝ። ስለ ሳቅም እዛ ውስጥ አነበብኩኝ። መጽሐፍ ቅዱስ ሁሉም ሶሺዮሎጂውም ሳይኮሎጂውም አለ። ከዚህ አይደል እንደ የወሰዱት ከየት አመጡት? ከዚህ አውጥቶ ነው የበረዙት። እና በዚህ ውስጥ ግን ማቴዎስ ወንጌል ላይ የእግዚአብሔር ቃል ኢየሱስ ክርስቶስ የተናገረው እናንተ ሸክማችሁ የከበደ ኑ ወደ እኔ አሳርፋችኋለሁ። እውነት አምላክ ከሆንክ እኔን አታሳርፈኝ? 17 ዓመት ቀንና ሌሊት እየቃምኩ እያጨስኩ ቤቴ ተቃጠለ፣ አንዴ በጎርፍ አንዴ በእሳት የለህም ያልኩበት ጊዜ አለ። እሱ ግን በዙፋኑ ላይ ለዘላለም ይኖራል። አሜን። ዛሬ የለም እግዚአብሔር ለምትሉ እግዚአብሔር በዙፋኑ ላይ ነው። እግዚአብሔር ለዘላለም ይኖራል። ለእናንተ የሌለ ቢመስላችሁ ሁኔታ የሌለ ቢያስመስል ልክ ነው። እኔም የለም ያልኩበት ጊዜ አለ። የት አለ አምላክ? ምን አድርጌ ነው? አንዴ በእሳት አንዴ በጎርፍ እንዴ! የኖህ ዘመን እኮ ነው የሆነብን። የሎጥና የኖህ ዘመን ነው የሆነው። እኔ ምን አይነት ዘመን ላይ ለኔ ብቻ ነው እንዳልኩኝ በቃ ክርክር ለካ እግዚአብሔር በጣም የሚገርመው በኋላ ቃሉ ምክንያቱም እኔም ብቻ ምን ነው ጠመድከኝ አይነት ነገር ነው የሆነውና እግዚአብሔር ግን ፍቅር ነው።
አሜን የእግዚአብሔር ቃል ሲናገር ኢዮብ 5 ላይ እግዚአብሔር የሚወደውን ሰው ይገስጻል እርሱ ይሰብራል እርሱ ይጠግናል እጆቹ ያቆስላሉ እጆቹ ይፈውሳሉ በመከራና በረሃብ ላይ ትስቃለህ you will laugh on famine and disaster ስለዚህ እግዚአብሔር በመከራና በረሃብ ላይ የሚያስቅ የጌቶች ጌታ ነው ድንቅ አምላክ ነው ይለውጣል ታሪክ ሃሌሉያ አሜን እንቆቅልሽን የሚለውጥ በመከራና በረሃብ ላይ የሚያስቅ ጌታ መጨረሻ ላይ እውነት አምላክ ከሆንክ እስቲ አስቁመኝ አልኩኝ እንግዲህ በተለያየ ጊዜ እግዚአብሔር በቃሉ ወደኔ ገባና መጨረሻ ላይ ወሰንኩኝ 3 ቀን ጫትና ሲጋራን አስቆሞ ዋው በሚገባኝ ቋንቋ ጫት በጉንጬ ይዤ ከፒያሳ ቀሜ መጥቼ ወደ ማርፈበት ቦታ ሲሄድ በህይወት ትኖራለህ ምስክሬ ትሆናለህ በዓለም ትታወቃለህ ብሎ ድምጽ አሰማ ዋው ይሄ ጌታ የተናገረውን የሚፈጽም አምላክ ነውና ሰው ነው እንደብዬ እንደዚህ ስል የለም የዛን ቀን የተሰማኝ ድምጽ የደስታ ድሮ ቡና ካልሸተተ ምርቃናው መሃል ላይ ከተቋረጠ ራስ ምታት ነበር የሚይዘኝ ብስጭት ነበር የሚለኝ ንዴት ነበር ይዛን ቀን ዝም ብሎ ደስ ይለኛል አቤት ደስታ እና ያ ጌታ ልቤ ላይ በቃ ወሰንኩኝ 3 ቀን ሳልቅም ሳላጨስ ያን ድምጽ ከሰማሁ በኋላ ጸጥ እንድላረገኝ ከዛ በኋላ ወሰኜ ያው ስለ ጴንጤዎች ብዙ የሚነገር ነገር አለና የሚነገረው ነገር እንድትጠጋ ያረጋል ያ በጣራ ገንዘብ ያወርዳሉ ይላሉ እዛን ጊዜ የዛሬ 13 ዓመት በፊት ነው እና ብዙ በቃ ደስ የማይል ነገር ሲናገሩ እኔንማ ማንንም አያታልለኝም እኔ ስንት ፊንታ ሰርቻለሁ ሜርኩሪ ለመሸጥ የሮጥኩ ሰው እና ለዛውም አየር ወለድ ውስጥ አሳልፌያለሁ ስንት የማፊያ ስራ ሰርቻለሁ እኔን አያታልሉኝም እየመጣ እና ያው እንደመጣው ተጸለየልኝ ድንገት አንድ ቀን ፓስተር ጎሳዬ ህብረት ቃለ ሕይወት ቤተክርስቲያን ላይ አሁን መጀመሪያ ላይ መጠራጠር ነበርና ይሄ የተባለው የሚሰሩት ነገር ስትል ብዬ ስል አንድ ቀን ማክሰኞ ላይ ፓስተር ጎሳዬ ያገለገሉ እሳት ስሉ የተባለው ውሸት ተጀመረ ብዬ ይታለ እሳት ብዬ እንደዚህ ሳይ የለም ምንም እሳት አይታየም አሁንም ደግሞ እሳት ይላሉ ሳይ ምንም እሳት የለም ወደዚህ ሳይ እሳት የለም ደግሞ መጨረሻ ላይ ነው ያለው እንዴት ታየ ማለት ነው አዎ ለማምለጥም ግን ሊሆን ይችላል አሁን ከዛ ድንገት ግን ሪሊ በህይወቴ ኤሌክትሪክ ይዞኝ ያቃል ያን ኤሌክትሪክ እንደያዘኝ ጊዜ እዚህ እጄ ላይ ኤሌክትሪካል ሾክ ዋው ወዲያው እንባዬ መፍሰስ ጀመረ መንቀጥቀጥ ጀመርኩኝ ከዛ እግዚአብሔር ከዚህ ጥፋት አምጥቻ አንተ የሰውን ኃጢያት የሰውን ነገር ልታይ ማለት በቃ ከዛን ጊዜ ለብዙ ጊዜ መንፈስ ቅዱስ ተች ሲያደርገኝ በቃ ሰው ማየት አልቻለም እንባ ነው የሚቀርበኝና ያ የእግዚአብሔር መንፈስ ወደ ውስጤ የገባው ዛሬም ከኔ ጋር ነው ህይወቴን ለጌታ ሰጠሁ ማለት ነው ከዛ በኋላ ነው እንግዲህ መመርመርና እምነትህ እስከሚያድግ ያው ትጨነቃለህ ድኛለው አልዳልኩኝም እግዚአብሔር ሆይ ልታዋርደኝ ነው ወይ እስቲ ስለሰመ ምን ነገር አለ ከዛ የእግዚአብሔር መንፈስ ጌታም ደጋግሞ እየተናገረ በህይወት አኖራሃለሁ ያለ ጌታ አንድ ቀን በቃ በድፍረት ሄጄ እንድመረመር አደረገ ይዛን ቀን በአደባባይ መሰክራለሁ ብታረግልኝ አልኩኝ በቃ ዋው እና ለዛ ጌታ ራሴን ምን ጊዜም ቢሆን በህይወት ዘመኔ በትውልድ መካከል በማንኛውም ቦታ ኢየሱስ ያረገልኝን የምናገር የኢየሱስ ምስክር ነኝ አድኖኛል ከማዳንም አስደንቆ ወይኔ ዘሬ ትውልዴ ጠፋ የምለውን ሰው ዛሬ የ5 ወንድ ልጆችና የ2 ሴት ልጆች እናቶቻቸው እንግዲህ ዛሬ ያከበርነው ያለነው የጌታችንን የመድኃኒታችንን የኢየሱስ ክርስቶስን የልደት በዓል ነውና ይሄንን በቴሌቪዥን መስኮታቸው የሚከታተሉ በርካታ ሰዎች ይኖራሉ እዚህ መካከል የተሰበሰቡ ወንድሞች እህቶች አሉና ምትለው መልእክት ካለ የምለው መልእክት ሆነን ለመናገር እንደ እግዚአብሔር ያለ ማንንም የለም አሜን ስለዚህ ይሄ የናዝሬቱ ኢየሱስ ከድንግል ማርያም የተወለደው መድኃኔ ዓለም የዓለም መድኃኒት ከኛ አልፎ ለሌላ መድኃኒት እንዲሆን እግዚአብሔር ይርዳን አሜን የመስቀሉ ጠላት ሆነን እንዳንመላለስ እግዚአብሔር ጸጋ ይርዳን
ምክንያቱም ሰው በእግዚአብሔር ቤት ስጋዊ ከሆነ የመስቀሉ ጠላት ሰው ለካ በእግዚአብሔር ቤት ውስጥ የመስቀሉ ጠላት ሆኖ ይመላለሳል። እግዚአብሔር አምላክ የመስቀሉ ጠላት ሆኖ ከመመላለስ ሰውን ሁሉ ያውጣ። ብርሃን ደግሞ ክርስቶስ ብርሃን ነው። እግዚአብሔር ብርሃን ነው። ለኛም በራልን ተብሎ ተጽፏል። በጨለማ ያሉትን ሁሉ የእግዚአብሔር ብርሃን ያገኛቸው። አሜን። ሰላም ለእናንተ ይሁን። አሜን። ደስታ ለሰው ልጆች ይሁን። አሜን። ደስታ ለሰው ልጆች ይሁን። እባካችሁ አትቆዝሙ። በደስታ ቀን ላይ በጌታ ደስ ይበላችሁ። ስለዚህ ይሄንን ክርስቶስ ኢየሱስ የተወለደበትን የደስታ ቀን ከቤተሰቦቻችሁ ከዘመዶቻችሁ ለደስታ ሁለት ቁልፎች አሉ ብለን ነው እኛ የምናስተምረው። እኛ ጋር የሚመጡትን ሰዎች አንዱ ይቅርታ ነው። the two keys for laughter በሚል ያስቀመጥነው ይሄንን ነው። እኛ ጋር የምትመጡ አንዱ ይቅርታ ነው። ይሄንን ደግሞ መጽሐፍ ቅዱስ ያስተምራል። ሌላውን መጽሐፍ ያስተምራል። ይቅር የማይልን ይቅር አይባል። ማቴዎስ 6 ላይ ጌታ ኢየሱስ ጸሎትን አስተምረን ባሉ ጊዜ ይሄንን በደንብ አድርገው በደላችንን ይቅር የበደሉንን ይቅር እንደምን አንተ በደላችንን ይቅር በለን ብለን ነው። ስለዚህ የመጀመሪያው ሳቅ የምትፈልጉ ከሆነ በዚህ ክርስቶስ ኢየሱስ በተወለደበት ቀን ላይ ይቅር በሉ። ሁለተኛው ደግሞ ክፉን እርሱ። ክርስቶስ ተወልዳ ክርስቶስ የሚያስጨንቃችሁን ሁሉ በእኔ ላይ በቃ በክርስቶስ ላይ ጥለን ከዚህ ጭንቀት ውስጥ ወጥተን ለሰው ብርሃን፣ ለሰው ደስታ፣ ለሰው መጽናናት ምክንያት ያድርገን። እጅግ አድርጌ አመሰግናለሁ። ይበልጥ ደግሞ ምን እየሰራን እንዳለን እንደ ሰው ድካም ይኖረናል። እንደ ሰው በስንፍና የተመላለስንበት ነገር ካለ ልትመክሩን የምትችሉ፣ ልትደግፉን የምትችሉ፣ ልታበረቱን የምትችሉ እግዚአብሔር በማንኛውም ዓለም ላይ ያልሰራውን ነገር በእኛ ዘመን በእኛ ምድር ላይ ይሰራልና ኑ ከኛ ጋር አብረን ለምድር ደስታን፣ ለሰው ልጆች ደስታን፣ ለኢትዮጵያውያን ደስታን መጽናናትን እናደርስ። አመሰግናለሁ። እግዚአብሔር ኢትዮጵያን ይባርክ። አሜን። እንግዲህ እዚህ ጋር ተራነው ዋው በጣም ደስ የሚል ብዙዎችን የሚጠቅም ቆይታ ነው የነበረን። ውድ ጊዜን ሰውተህ እዚህ ድረስ ተገኝተህ ከህይወት አጠቃላይ ጉዞ ውስጥ ትንሿን ጨልፈ ስላካፈልከን በጣም ደስ ብሎኛል። ጌታ ኢየሱስ ይባርክህ።